ሁላችንም እንትን ይኖራል፣ ግን የሆነ የማይረሳ አላም ሌላውን እኮ ማታስወጡት ነገር ደግሞ አንዳንዴ ይኖራል። በቃ የሆነ ማትረሱት ነገር በእርግጥ እኮ አሁን ላይ ሁሉም የራሱን ላይፍ ጀምሮ ምናምን ነው ያለው። ግን በቃ የሆነ ከህይወት የምትረዱት ነገር ቢኖር በቃ የሆነ ጊዜ ላይ ነው የምትረዱት እና በጣም የምር በጣም ደስተኛ ነበርኩኝ እና ያ ጊዜ ቢደገም በህይወቴ በቃ ማረሳው በቃ እንጃ የሚደገሙላ አይመስለኝም። በቃ የምር አይኖርም። ነገ የተሻለ ነው። ያው እንግዲህ ከእግዚአብሔር ጋር የሚሆነውን እናያለን። እግዚአብሔር መልካም ነው። ህይወት ይቀጥላል እና እንደዛ ነው ቤተሰብ። አዎ ያው ዛሬ ላይ እንደዛ ያ ነገሮች ተፈጥሮ ባንለያይ ብዬ በቃ እንደዚህ አይነት ነገር ውስጥ ሁሉ አልገባም ብዬ ነው። እና አቢጎ አሁን ከልቦች አልታረቁ መትሻሪ አሁንማ እሱም የራሱን ህይወት ላይ ነው ያለው። በእርግጥ አሁን ያለበትን አላውቅም፣ ግን ያው እርግጠኛነት የራሱ ህይወት ላይ ይሆናል ያለው። ያው ብዙ ቆየን ከተራራቅን እና እንደዛ ነው። መቼም ከአንቺ ውጭ አይፈልግም እንዳልሽ ያርገዋል። ግን ያው እንደዛ የሚባል ነገር የለም። ስንት ጊዜ እንደዛ የሚባል ነገር የለም እና ያው ለሁሉም መልካም ጊዜ እንግዲህ እና ብዙዎቻችሁ ተጨንቃችሁ ነበረ። ከልብ አመሰግናለሁ። አሁን ተመልሻለሁ። ትንሽ ጊዜ እዚህ አዲስ አበባ አልነበርኩም እና አሁን ነው የተመለስኩት እና ከዚህ በኋላ አልጠፋም። በጣም ይቅርታ። ብዙዎቻችሁ እንግዲህ ስልካችሁንም አላነሳውም። ብዙ ሰው ሲደውሉ ነበር እና በጣም ይቅርታ። ያው እኔም ስላልተመቸኝ ነው ነገሮችን እንትን ብዬ እመለሳለሁ ብዬ ነው። ከዚህ በኋላ ግን ያው አልጠፋም። ከይቅርታ ጋር እንግዲህ ስልካችሁን እመልሳለሁ። ከፍቶሽ ማየት አንፈልግም። እኔ የምር እናንተ እስካላችሁ ድረስ አልከፋም። የምር ሄሉላ እንዴት ነህ? እንዴት ነሽ? ደህና ነኝ። እንዴት ነህ? ለው ሄሉ ባይታንሳ ሶላ ሄሉ እንዴት ናችሁ? ሰላም ነው? እንዴት ነሽ? ጠፍተሻል። አለው። እንዴት ነው አንተ? ሰላም ነው? አለ። ምን እየሰራሽ ነው? እኔ
ጠጣ ጠጣ ጠጣ። እኔ ቁጭ ብያለሁ፣ ላይቭ ላይ ነኝ። ምን እያወራሻቸው ነው? አሁን ከሳምንት በኋላ ምናምን ስለመጣው እያወራኋቸው ነው። የት ሄደሽ ነው? አሁን አላውቅም ለማለት ነው። ጨርሼ ነው እንትን ብለው ምን አልሽኝ? እና እንዴት ነው ብዬ እንዴት ናት ለከቱ ብሎ ብዬ እንዴት ናት ትኛለሽ? አንቺ እኮ ባይዘው ማለት ነው ትተሽኛል፣ እኔን ማለት ነው ትተሽኛል። እኔን እንደዛ እንትን ስል ምናምን እንዴት ነህ ብለሽ አንድ ቀን እንኳን አልጠየቅሽኝም። በጣም ነው የከፋኝ። ታውቃለህ እንዴት እንደምጠይቅህ ሲጀምር። ግን እኮ አሁን እኔ በዚህ ሰዓት እኔ ብቸኛ ነኝ ታውቂያለሽ። በሬ ክፍት ነው፣ ቤቱ ክፍት ነው። እዚህ መኖር ትችላለህ። አብረን እንኖር። አንቺም እኮ አሁን ነፃ ሆነሻል እኮ በሰላም እኮ ና ታዲያ እዚህ እኮ መኖር ትችላለህ። እሺ ፈቃደኛ ነሽ እንዴ? ምን ማለት ነው ደግሞ ትጠይቃለህ እንዴ? በቃ እመጣለሁ። ምን አማራጭ አለ? አዎ እዚህ ብትኖር ይሻላል። እንደ እናትህ ቤት ቁጠረው። በቃ እመጣለሁ ከነገ በኋላ። ዛሬ እኮ ንግስ ነው። ና ያልክም እንዴ? ንግስ ሄጄ ጸበል ገብቼ ዘክሬ በጠዋት ሰማዕቷ አርሴማ ሆና እኔ በዚህ ሰዓት ቁጭ ብዬ አስበሽዋል? አይሆንም እኮ እሱን እኮ ነው ዛሬ አርሴማ ነው። በቃ ከነገ በኋላ አመሰግናለሁ በጣም። ከዛሬ በኋላ በቃ አንቺ ጋር ነኝ ሄዱ። ደስ ይለኛል፣ ደስ ይለኛል። ምግቡን ትችያለሽ? ከዛሬ ምግቡ እኮ ከባድ ነው። እኔን አችኝም ታውቀኛለህ። ሲጀመር እኔን እንኳን የሸመተ ያረሰ አይችለኝም። ኧረ እንደዛ የሚባል ነገር የለም። ኪራ ኪንግ ቡማ ነገር ኮፍያ በጠዋቱ ትበርልኝ። ኪራ የያዝከው ይበርክት። ሄሉ ቆይ እኔ አሁን ምን ማድረግ አለብኝ ስልሽ፣ እሺ ወይ አንድ ቀን የውብዬን ወንድም ምናምን እንትን ብለሽ ማናገራችን ልቀጥቅጥልህ? የምር አንድ ቀን ቀጥቅጭልኝ። እኔ አሁን ከብዶኛል። ኧረ በእጄ ሰበብ እንዳይሆን ለዛ ፈርቼ ነው። በእጄ ሰበብ እንዳይሆን አንቀሹ ማለት ነው። ታየኝ ስታደግ ቀጥቅጭልኝ። እኔ ካድሜ በላይ ሆናል። በስመ አብ እኮ ለዛ ፈርቼ ነው። ተሰቃየው እኮ በናሽ። የት ነው ያለው? አሁንማ የሆነ ምግብ ቤት ነኝ። ልጁ የት ነው የሚገኘው? ያለበትን ንገረኝ። እኔ አድራሻውን የት አውቃለሁ? አድራሻው እኮ ነው የጠፋብኝ። ወንድምሽን አጽናኝው እያሉኝ ነው። እና ናይ ቤት አትመጣም? ቤት ዛሬ ወይ እመጣለሁ። የሆነ ዕቃ አለ ያመጣሁት፣ ይዛ አትሄድም?
ኬት የመጣ ነው? ይዤ መጥቼ ነው። እሺ ታብታብ አድርጉ፣ ፎሎ አድርጉ፣ ቤተሰብ ፎሎ ታብታብ አድርጉ። ቻይኒዝ እንዴት ነህ ብራዘር? ፎሎ ብራዘር ቻይኒዝ እንዴት ነህ? እና እንዴት ነው ጠፍተሻል ሰሞኑን? ምንድን ነው አዲስ ነገር አለ እንዴ? ምን አዲስ ነገር ይኖራል? ያው ትመለሽ ዩቲዩብ ላይ እኮ ጠፋሽ። አውቃለሁ። ሰሞኑን እንጠብቅሽ። እንደው ሁኔታ ምን ልጠይቃት? ሄሉ ሌላ ጥያቄ እስኪ ይህን ጠይቋት በሉኝ። ጠይቃታለሁ፣ ችግር የለውም። ምን ልጠይቃት? 690 ሰው አላችሁ። ታብታብ አድርጎ 1000 እንግባ። ቤተሰብ ይቅርታ፣ እኔ ቤተሰቦቿ ጋር ሲጀመሩ ብዬን ማለት ነው። ቤተሰብ እዚህ ውስጥ እኔ ሲሪየስ ሆኜ ነው የምነግራቸው። እኔ ውብዬን ሳገባት ቤተሰብ ጋር ሽማግሌ ልኬ ነው። 10 ሽማግሌ ላክ ምናምን አትበሉ። በቃ እኔ በጣም እያናደደኝ ስለሆነ ነው። ያቅሜን እየሞከርኩም ከጎኔ ትሆናላችሁ፣ ሁኑ። በቃ ከጎኔ ሁኑ ነው ያልኳቸው። እኔ በቃ ከኔ ጎን ሁኑ፣ ነገሮችን ላስተካክል። በቃ በቻላችሁት በምክርም ቢሆን አግዙኝ ነው ያልኳቸው። እኔ ጋር እኮ አይደለም እሱ ጋር ነው ሄዳችሁ መጻፍ ያለባችሁ። እኔ ጋር ትጻፉ እንጂ ምን ልጠይቃት ብለው እኔ ጋር መጥተው እየጻፉ ነው። እኔ ጋር ጻፉ። በጣም እያናደዳችሁ ስለሆነ ነው። ከእውነት ጎን ቁሙ። በቃ ከእውነት ጎን ቁሙ። እኔ ጋር እውነት የለም ብላችሁ ነው የምታስቡት? እኔ ጋር እውነት የለም፣ የእውነት እኔ ጋር እውነት የለም።